67 እንዲህ ይላል። ገጽ በድሮ ትርጉም ከያዛቸው 459 ላይ ነው። እንደዚህ ይላል። እግዚአብሔር ይማረን። በአንድነት እናንብበው። የሚቀጥለውን ይባርከንም፣ ፊቱም በላያችን ያብራ፣ በአሕዛብ ሁሉ መካከል ማዳንህን መንገድህንም በምድር እናውቅ ዘንድ። አቤቱ አሕዛብ በአንድነት ያመስግኑ፣ አሕዛብ ሁሉ ያመስግኑ። ለአሕዛብ በቅን ትፈርድላቸዋለህና፣ አሕዛብ በምድር ላይ ትመራለህና። አሕዛብ በአንድነት ደስ ይበላቸው፣ ሐሴትንም ያድርጉ። አቤቱ አሕዛብ ያመስግኑ፣ አሕዛብ ሁሉ ያመስግኑ። ምድር ፍሬዋን ሰጠች። እግዚአብሔር አምላካችን በአንድነት ይባርከናል። እግዚአብሔር ይባርከናል። የምድር ዳርቻ ሁሉ ይፈሩታል። ጌታ አምላካችን ቃሉን ይባርክልን። እንቀመጣለን። እግዚአብሔር ይባርካችሁ። ስለ ሚሽን ነው የምናወራው። ኮንፈረንሱም ሴሚናሩም ቀን አብረን ያለነው ስለ ተልእኮ ነው። እግዚአብሔር ለኛ የሰጠንን ጉዳይ ማለት ነው። እንዲሁ ከትርጉም መነሳት ጥሩ ነው ብዬ አስባለሁ። ከትርጉም መነሳት ስላለ ምንድነው ሚሽን ስንል? ሚሽን ስንል ያው ተመሳሳይ አማርኛ ቃል የለውም። አማርኛ ተልእኮ ተብሏል። ትንሽ ሐሳቡን ሊገልጥልን ሚሽን ስንል በተለይ የእግዚአብሔር ሚሽን፣ የኛ ሚሽን አለ። እግዚአብሔር የሰጠውን ሚሽን ውስጥ መሳተፍ ነው የኛ ሚሽን። ግን ሚሽን የእግዚአብሔር ነው እና ምንድነው የምናወራው ስንል ይሄን ከትርጉም ልነሳና ስለ ሚሽን 5 ነገር ማወቅ ያለብን፣ ስለ ሚሽን ደግሞ 5 ነገር ማድረግ ያለብን በዚህ ምሽት አይተን ጥቂት ደቂቃ እንጸልያለን። የእግዚአብሔር ሚሽን ብዬ ስናገር ወይንም ደግሞ ሚሽን ሲባል በእኔ በአማርኛ በራሴ ቀለል ባለ ቋንቋ የጻፍኩት ምንድነው? እግዚአብሔር አምላክ ለስሙ ክብር በኃጢአት ምክንያት የጠፋውን ሰው እኛን የአዳምን ፍጥር በአንድያ ልጁና በቅዱስ መንፈሱ አማካኝነት የሚፈልግበት የድነት መንገድ ነው። ሰው ጠፍቷል፣ ከእግዚአብሔር ጠፍቷል። እግዚአብሔር በአምሳሉ ፈጥሮታል፣ ጠፋ በኃጢአቱ ምክንያት እና ይሄን የጠፋውን ሰው እግዚአብሔር የሚፈልግበት መንገድ ነው። በአንድ ቃል ተናገር ሚሽን ምንድነው ብትሉኝ፣ ፍለጋ ነው። አምላክ ሰው የሚፈልግበት መንገድ ነው። ወደ ጠፋው ሰው የመጣበት መንገድ ነው። ይሄን ደግሞ የፈለገን በሁለት መንገድ ነው። በልጁ በኢየሱስ ክርስቶስ ፈልጎናል፣ መጣለን። የሰው ልጅ የጠፋውን ሊፈልግና ሊያድን ነው የመጣው። ከሰማይ ወደ ምድር የመጣው አምላክ ሰው የሆነው መለኮት ሥጋ የለበሰው እኛ የጠፋነውን ሊፈልግና ሊያድን ነው። እሱም ደግሞ በ33 ዓመት ከምድር ላይ ከተመላለሰ በኋላ እኔ ብሄድ ይሻላል፣ እኔ ከሄድኩ በኋላ ደግሞ እልክላቸዋለሁ፣ እኔን የሚመስል ሌላ እልክላቸዋለሁ። እሱም በመጣ ጊዜ ኢየሱስ ክርስቶስ የጀመረውን ትናንትናም አይተናል። ሐዋርያ ሥራም ያደረጉት እሱ ነው። ሉቃስም የጻፈው ኢየሱስ ክርስቶስ ያደርግና ይሠራ የነበረውን በቅዱስ መንፈሱ አማካኝነት ነው ሐዋርያት የቀጠሉት እና መንፈስ ቅዱሱ ደግሞ ኢየሱስ የጀመረውን ሥራ ነው የቀጠለው። ቤተ ክርስቲያንም ደግሞ ኢየሱስ የጀመረውን ሥራ ነው የምንቀጥለው እና ሚሽን ኢየሱስ የጀመረውን ሥራ መቀጠል ነው ወይም በኢየሱስ ክርስቶስ ሥራ ውስጥ መሳተፍ ነው። ስለዚህ ሚሽን ፍለጋ ነው እና ጥቂት ነገር ማነሳው 5 ነገሮች ስለ ሚሽን ማወቅ ያለብንን 5 ነገሮች እናነሳለን። ከዛ ደግሞ ምን እናርግ፣ ስለ ሚሽን ደግሞ ምን እናርግ። መጽሐፍ ቅዱስ ጌታ ሲናገር ይህን ብታርጉና ብታውቁ፣ ኔክስት ፔጅ ላይ በጣም በፍጥነት ነው የሚሄደው፣ ተከታተሉኝ። ይህን ብታደርጉ ብፁዓን ናችሁ እና ስለ ሚሽን እነዚህ 5 ነገር ብታደርጉ እና ብታውቁ ሚስዮናዊ ናችሁ ማለት ነው። ዛሬ ይሄ ነው። ስለዚህ ይሄ ክፍል የማወቅ ክፍል 5ቱ ነገር ለእናንተ ነው እንድታውቁ እና ስታውቁ እንዲበሉኝ ራሳችሁን ሲገባችሁ። ይሄ ደግሞ አድራጊ ክፍል ነው። አክሽን ግሩፕ ነው የማድረግ ግሩፕ ነው እና 5ቱ ነገርም እናገራለሁ፣ በደንብ ታደምጣላችሁ እና ሲገባችሁ ደግሞ እናንተ እጃችሁን እንደዚህ ታረጋላችሁ ማለት ነው። እና ለእናንተ ለአእምሯችሁ ነው የምናገረው፣ እናንተ ደግሞ በልባችሁ ገብቶ ወደ እጃችሁ እንደሄድ ነው። ግን መጨረሻ ላይ ሁላችንም እዚህ ውስጥ ነው የምንገባው። 5 ነገር ስለ ሚሽን ማወቅ ያለብን 5 ነገሮችን እናነሳለን። ከሱ በላይ ያለው 5 ነገሮችን አንድ ወደ ላይ አሁንም ኦኬ፣ ሌላ ነው እንደ አንተ ጋር ያለው
እሺ ስለ ሚሽን አምስት ነገሮች የሉም? ኦኬ ማወቅ ያለብን ስለ ሚሽን 5 ነገሮችን እናነሳለን ከሚሽን አኳያ። የመጀመሪያው ነገር ማወቅ ያለብን ስለ ሚሽን አምላክ ሰው የሆነበት ጉዳይ ነው። ሚሽን አምላክ ሰው የሆነበት ጉዳይ ነው። ይሄ ቀላል ነገር አይደለም። የከበረ ጉዳይ ነው። አምላክ ሰው የሆነበት ጉዳይ ነው። ሚሽን አምላክ ሰው የሆነበት ጉዳይ ነው። ፊልጵስዩስ 2:6 ላይ ክሮስ ያለበት ጋር ሚሽን አምላክ ሰው የሆነበት ጉዳይ ነው። ፊልጵስዩስ 2:6 ላይ እንዲህ ይላል፣ ክርስቶስ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞትም ያውም የመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ በኢየሱስ ክርስቶስ ይንበረከክ ዘንድ ነው። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አምላክ ሆኖ ሳለ የእግዚአብሔር ልጅ ኢየሱስ ከሥላሴ ሁለተኛው አካል አምላክ ሆኖ ከዘላለም ጀምሮ ገና ሰማይና ምድር ሳይፈጠሩ አምላክ የነበረ የእግዚአብሔር ልጅ ኢየሱስ ሥጋ ለብሶ ወደ ምድር ያመጣው ጉዳይ የሚሽን ጉዳይ ነው። የጠፋውን ሊፈልግ ነው እና አምላክን ሰው ያሰኘ ጉዳይ ነው። ወደ ሰፈራችን ወደ መንደራችን ተወስኖ መለኮት በአካል ተወስኖ በድንግል ማርያም ማኅፀን አድሮ እንደ ሕፃን አድጎ በዚህ ምድር ላይ ሊሚትድ ሆኖ ያመጣው ጉዳይ የጠፋውን ሊፈልግ ነው። የሚሽን ጉዳይ ነው እና ምን ያህል ሲሪየስ እንደሆነ በሥላሴ አካል ውስጥ ማየት እንችላለን። አምላክ ሰው የሆነበት ጉዳይ ነው። አሁን ለሚሽን እናስባለን። በተለይ ባለፉት ዘመናት በ20 ክፍለ ዘመንና በ19ኛው ሚሽን ከዚህ ከምዕራቡ ዓለም ወደ ምስራቁ ከሰሜኑ ወደ ደቡቡ እየተላከ ነበር። በብዙ መስዋዕትነት እየሄዱ ነበር። እኛ የምንሄደው ኤዥያን ብንሄድ አፍሪካን ብንሄድ ሰው ጋር ነው የምንሄደው አይደለም። ከመሬት ነው የምንሄደው። ምናልባት በጣም ካደገ አገር እያደገ ወዳለ አገር ነው የምንሄደው። ማን ነው ከሰማይ ወደ ምድር የመጣ ሚስዮናዊ ያለ ወይ? አንዱ ነው። እሱም የእግዚአብሔር ልጅ ኢየሱስ ነው። አሜን። አምላክ ዋጋ የከፈለበት ጉዳይ ነው። ሚሽን አምላክ ሰው የሆነበት ጉዳይ ነው። እንዳውም ሉቃስ 4:42 ላይ ሲነጋጋም ኢየሱስ ወደ አንድ ገለልተኛ ስፍራ ሄደ። ሕዝቡም ይፈልጉት ነበር። እሱም ወዳደገበት ቦታ መጡ። ከእነሱም ተለይቶ እንዳይሄድ ሊከለክሉት ሞከሩ። ቁጥር 43 እሱ ግን ወደ ሌሎች ከተሞች ሄጄ የእግዚአብሔርን መንግሥት ወንጌል መስበክ ይገባኛል ካለ በኋላ እንዲህ ነው የሚለው፣ የተላኩት ለዚህ ዓላማ ነው። ዋው! ኢየሱስ በቃ ሚሽን ስቴትመንቱ ነው። የተላኩት የጠፋውን ለመፈለግ ለዚህ ዓላማ ነው የመጣሁት። ከሰማይ አባቱ ልኮት ወደ ምድር የመጣው ለዚህ ጉዳይ ነው። አሁን ለመጣሁበት ጉዳይ ቀን ሳለ መስራት ይገባኛል፣ መሄድ አለብኝ እና ኢየሱስ ሰው ለምን ሆንኩ ወደዚህ ምድር ለምን መጣው ሲል ሚሽን አለው፣ የቤት ስራ አለው። እሱም እኔና እናንተን ማዳን ነው። ክብር ለእግዚአብሔር ይሁን። አሜን አሜን። እሱ እንዳውም ምናልባት የኢየሱስ ክርስቶስ ቅድም የታየው ላይ እዚህ ላይ የኢየሱስ ክርስቶስ ሉቃስ 19:10 ይመስለኛል። የኢየሱስ ክርስቶስ ሞቶ ነው የሚባለው። የኢየሱስ ክርስቶስ ዋናው ዓላማው ዋናው ነገሩ እንዲህ ነው። የሰው ልጅ የጠፋውን በአንድነት እናንብበው ሊፈልግና ሊያድን መጥቷልና። ከአብ የወጣው የሰረጸው ማለት መንፈስ ቅዱስ ራሱ የመጣው የጠፋውን ሊፈልግና ሊያድን ነው። በቃ ይሄ ነው ዓላማው። እና ሚኒያፖሊስ ለምን ትኖራላችሁ? አሁን የምንሰራውን ስራ ለምን እንሰራለን? as you go mission on the way እየሄድን እየኖርን ሳለ እየሰራን ሳለ በተቀጠርንበት መስሪያ ቤት እየሰራን ሳለ ትምህርት ቤት እየተማርን ሳለ ባለን ፕሮፌሽን እየሰራን ሳለ የሱን የክርስቶስን መልእክት ልናስተላልፍ ነው። እግዚአብሔር አምባሳደር አድርጎ አስቀምጦናል ባለንበት ቦታ። ከሁሉም በላይ ደግሞ አሁን ዋና ልባችንም ያለው የሶማሊያን ሕዝብ በወንጌል ለመድረስ ጉዳይ ለዚህ ዓላማ ምናልባት ሚኒያፖሊስ ውስጥ አስቀምጧቸዋል፣ ጎረቤታችሁ ውስጥ አስቀምጧቸዋል። እግዚአብሔር ሊሰራ ተልከናል። እግዚአብሔር ልኮናል። እንደ ሚሽነሪ አድርጎ እዚሁ አስቀምጦናል። ክብር ለእግዚአብሔር ይሁን። ስለዚህ ሚሽን
አምላክ ሰው የሆነበት ጉዳይ ነው። ሁለተኛው ሚሽን ይሄ ብቻ አይደለም። ከሥላሴ አካል ደግሞ ሶስተኛው መንፈስ ቅዱስ የወረደበት ዋና ጉዳይ ነው። መንፈስ ቅዱስ ወደ ምድር የመጣበት ዋና ጉዳይ ነው። ጌታ መጣው ሐዋርያ ሥራ 1:8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አሁን ኢየሱስ ሞቶ ተነስቶ ወደ አባቱ ሊያርግ ነው ከማራጉ በፊት የተናገራቸው ቃል ነው። እኔ ሄዳለሁ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ ሁሉ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ይላል። አሜን። አሁን ደግሞ መንፈስ ቅዱስ ይመጣል። እኔ ሄዳለሁ። እሱ ሲመጣ ደግሞ የመጀመሪያ የሚያደርገው ነገር ኃይል ይሰጣችኋል። በዛ በተሞላችሁበት ኃይል ትሄዳላችሁ፣ ኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳርቻ እና the main purpose of the coming of Holy Spirit ሚሽን ነው። እኛ ግን በጣም አሁን እኛ ካሪስማቲክ እኔ ባይዘው ካሪስማቲክ ነኝ፣ ፔንቴኮስታል ነኝ፣ ሐዋሳ ነው ያደግኩት። እንዳውም የታሪክ መሻማት አለ። መንፈስ ቅዱስ መጀመሪያ የት ነው የወረደው? ሐዋሳ ነው እኛ የምንለው፣ ሐረር ነው የሚሉ አሉ። አንብቡ ብቻ እና እሱ ነው ኦፍ ኮርስ ሚሽናል ቸርች ናት ያለችውም። እና መንፈስ ቅዱስ ይወርዳል ተብሎ የመጀመሪያ ነገር የመንፈስ ቅዱስ ካሪኩለም የሚያደርገው ኃይል ይሰጠንና ምን እናደርጋለን? ምስክር ነው የምንሆነው፣ እንሄዳለን። የመንፈስ ቅዱስ መሞላት ምልክቱ በግር ነው የሚገለጠው፣ በአንደበት ብቻ አይደለም። ግላሶለሊያ ምናምን ብቻም አይደለም። ጥሩ ነው፣ እሱ የሚያመጣው ነገር ነው። ጊፍት ኦፍ ሆሊ ስፒሪት አለ፣ ካሪስማቲክ ጊፍት እግዚአብሔር ይሰጣል። ግን ሰው በመንፈስ ቅዱስ ኃይል ሲሞላ እግሩ ነው የሚሄደው። እስከ ምድር ዳርቻ ድረስ ትሄዳላችሁ ነው የመጀመሪያው። ጌታም ሲነግረን መንፈስ ቅዱስ ሲመጣ የሚያደርገው ጉዳይ ይሄንን ነው። ስለዚህ መንፈስ ቅዱስ የወረደው ለሚሽን ነው። ስለዚህ እግዚአብሔር ወልድ አካል ለብሶ የመጣበት መንፈስ ቅዱስም አሁን በመካከላችን ያደረበት ዋና ጉዳይ ምንድን ነው? ሚሽን ነው፣ ተልእኮ ነው። እንደውም አንድ ጥቅስ ጨምር ካላችሁኝ ዮሐንስ 16:5-15 እናንተ አንብቡት። እንግዲህ ወደ ላከኝ ሄዳለሁ አለ ጌታ። ነገር ግን እውነት እላችኋለሁ መሄዴ፣ አዲሱ ትርጉም ደስ ይላል፣ ይበጃችኋል። ለእናንተ ቤነፊት ነው፣ ለእናንተ አድቫንቴጅ ነው። እኔ መሄድ ጥሩ ነው። ሲያዝኑ ነው እንዴ መሄዴን አትጥሩት። እኔ እኮ ከሄድኩ በኋላ እኔን የሚመስል ሌላ አለ። መንፈስ ቅዱስ ይመጣል። እሱ እንደኔ በአንድ ቦታ በገሊላ ሲሆን በገሊላ የተወሰነ፣ በናዝሬት ሲሆን የተወሰነ አይደል። እሱ ምድሩን ሁሉ የሚሞላ የእግዚአብሔር መንፈስ ነው። ስለዚህ እኔ መሄዴ ጥሩ ነው፣ ለእናንተ ውደዱት። እሱ በመጣ ጊዜ ግን ምንድነው ያደርጋል የሚለው ወደ እናንተ እኔ ካለ እኮ አይመጣም። ከሄድኩ በኋላ እሱ ወደ እናንተ ልካለሁ። በሚመጣበት ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ብዙ የምነግራችሁ ነበረኝ ነገር አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ፣ እሱ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የእኔ ከሆነ ወስዶ እንድታውቁ በማድረግ እኔ ደግሞ ያከብረኛል። አይደለም አብ አከብርሃለሁ፣ የሰጠኝን ሥራ አከበርኩህ እንዳለ እግዚአብሔር ወልድ አባቱ እንዳከበረ መንፈስ ቅዱስ ደግሞ ሲመጣ እግዚአብሔር ወልድን ያከብራል። እና ሄዳለሁ፣ መንፈስ ቅዱስ በእናንተ ላይ ይመጣል። መሄዴ ደስ ይበላችሁ፣ ለእናንተ መልካም ነው። ስለዚህ ሚሽን እግዚአብሔር አንደኛው ነጥብ ምን ነበር? እናንተ እዚህ ጋር ነግሬያቸዋለሁ፣ በደንብ አዳምጡ ብዬ። አንደኛው ነጥብ አረ ተናገሩ፣ መናገር ይቻላል ዛሬ። አምላክ ሰው የሆነበት ጉዳይ ነው። እሺ፣ ሁለተኛ መንፈስ ቅዱስ የወረደበት። 5 ምክንያት ነው መነገራችሁ። ብዙ አስባለሁ፣ እንደዚህ አንዳንዴ እናገራለሁ። እኔ ከሳውዝ ነው የመጣሁት። ሳውዘርን ስቴት ከሚባሉት ብዙ የባፕቲስት ቸርቾች ያሉበት ነው። ሳውዘርን ስቴት ኖርዝ ካሮላይና ነው የምኖረው። እና ብዙ የባፕቲስት ፓስተሮች ሲሰብኩ ባለ 3 ፖይንት ሰርመን ነው የሚሰብኩት። 3 ነጥብ ነው። እና አንድ ወጣት ያንግ አደልት ፓስተሩን ሁሉ ያየውና ፓስተር ምናምን ሳዳምጥ ብዙ ከ10 ዓመት በላይ ሆኖኛል። ሁሉ ቀን 3 ፖይንት ሰርመን ነው የምሰብከው። አንድ ቀንም ተሳስተህ 2 ወይንም ደግሞ 4 አድርገህ አታውቅምና ሚስጥሩ ምንድን ነው ሲለው I have 3 reasons ብሎ ደግሞ ነግሮታል። ሁሉ ነገር በ3 ነው። እና እኔም አሁን ዛሬም 5 ነው። ነገም በነገራችን ላይ 5 ነገር ነው መነግራችሁ። እና የሰውዬ በ5 ተለክፈዋል ካላችሁ አይ 5 ጣት ስላላችሁ እንደው በ5ቱ እንድሰሙት ነው። ኦኬ ሚሽን አምላክ ሰው የሆነበት ጉዳይ ነው፣ አውራ ጣታችን ማለት ነው። ሁለተኛው ጣታችን መንፈስ ቅዱስ የወረደበት ዓላማ ጉዳይ ነው፣ ዋና ጉዳይ ነው።
እንግዲህ እግዚአብሔር አብ ወልድን ላከ። ወልድ ደግሞ እኔ ብሄድ ይሻላል ብሎ መንፈስ ቅዱስን ላከ። ሚስዮ ዴ ይሉታል። እየተማርን ያለነው ቀን ቀን ያልነበራችሁ ቀረባችሁ፣ ቀን ቀን ያልመጣችሁ ቀረ፣ የነበራችሁ ደግሞ ታድላችኋል። የእግዚአብሔር ሚሽን ምንድን ነው? የጌታ ድምፅ ኢሳይያስ ላይ ማንን እልካለሁ ማንስ ይሄድልናል ሲል ሰማው። የእግዚአብሔር ካውንስል ነው። እግዚአብሔር አብ ወልድ መንፈስ ቅዱስ እኔ እነሆኝ እኔን ላከኝ አልኩ። ስለዚህ እግዚአብሔር አምላክ ላኪ ነው፣ ሚስዮናዊ ነው። እግዚአብሔርም ወልድ ተላኪ ነው፣ ላኪም ነው። መንፈስ ቅዱስን ልኳል፣ መንፈስ ቅዱስም ተልኳል፣ ላኪም ነው። እኛን የሚልከን እሱ ነው፣ በእኛ ውስጥ ያደረው። ስለዚህ ይሄ ሚሽን ጉዳይ የሥላሴ ጉዳይ ነው፣ የአምላካችን ጉዳይ ነው፣ የአምላካችን አጀንዳ ነው። በአምሳሉ የፈጠረን ኑ በአምሳላችን እንፍጠር ብሎ የፈጠረን ጌታ በአምሳሉ የፈጠረን ጌታ ለሚሽንም ደግሞ ሲለየን ይሄን ካውንስል አድርጓል። እግዚአብሔር ኑ እንፍጠር ብሎ ካውንስል አድርጎ እንደፈጠረን ሰው ደግሞ የፈጠረው ሰው ሲጠፋበት ኑ እንፈልገው ብሎ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በሚሽን ስራ የተሳተፉበት ነው። አሜን። ሶስተኛው ሚሽን ቤተክርስቲያን የተመሰረተችበት ዋና ጉዳይ ነው። ሚሽን ቤተክርስቲያን የተመሰረተችበት ዋናው ነገር ሚሽን እንድሰራ ነው። ኬታ መጣሁ ማቴዎስ 16:16 ላይ ስምዖን ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ካለው በኋላ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ። ቁጥር 17 ኢየሱስም እንዲህ አለው የዮና ልጅ ስምዖን ወይ ብፁዕ ነህ፣ ይህን የገለጠልህ በሰማይ ያለው አባቴ እንጂ ሥጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች እንኳን አያሸንፏትም። ቤተ ክርስቲያን የእሱ ናት፣ በደሙ የዋጃት ናት። ሲሰራት ደግሞ ማንም ሊቋቋማት አይችልም። ከዛ ቁልፍ ሰጥቻለሁ፣ አንተ ሉዝ ያረከው ሉዝ ይሆናል፣ ባይንድ ያረከው ባይንድ ይሆናል ብሎ ወንጌልን ከመስበክ ጋራ ወንጌልን ከማስበር ጋራ የቤተ ክርስቲያን ትልቁ ስልጣን ይሄንን የክርስቶስን ወንጌል በመስበክ ሰዎችን ወደ ዘላለም ሕይወት ማምጣት ነው። ከጨለማ ስርዓት መፍታት ነው። ወደ ዘላለማዊ መንግስት ማፍለስ ነው ቤተ ክርስቲያን የተመሰረተችበት። እንደው ከዚህ ጥሩ የሆነ ደጋፊ ጥቅስ ብትሉኝ ሐዋርያት ሥራ 13:1 ላይ በአንጾኪያ ቤተ ክርስቲያን ነበረች፣ በዛች ቤተ ክርስቲያን መምህራንና ነቢያት ነበሩ ብሎ ስማቸውን ይዘረዝራል። ቁጥር 2 ላይ እነዚህም ጌታን እያመለኩና እየጾሙ ሳሉ መንፈስ ቅዱስ ምን አድርጉልኝ አለ? በርናባስና ሳውልን እኔ ለጠራኋቸው ሥራ ለዩልኝ። ማን ነው የሚናገረው? መንፈስ ቅዱስ ለጠራኋቸው ሥራ። ከዛ ቁጥር 4 ነው። ቁጥር 3 እነሱም ከጾሙና ከጸለዩ በኋላ እጆቻቸውን ጭነው ምን አደረጉ? አሰናበታቸው። ቤተ ክርስቲያን መንፈስ ቅዱስ ለዩልኝ አለ። ቤተ ክርስቲያን አሰናበተች፣ ጭና ኮሚሽን አደረገቻቸው። ከአምስቱ መሪዎች ሁለቱን። ቁጥር 4 በርናባስና ሳውል በመንፈስ ቅዱስ ተልከው ወደ ሴሉቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። ከዛ በኋላ ዘሬስ ስቶሪ እንደሚባለው ከምዕራፍ 13:1 የጀመረው የሚሽን ጉዞ ምዕራፍ 28 ላይ ቅድም እንደተነበበው እንዳየ ነው። በሚገርም ሁኔታ ወንጌል እስከ ምድር ዳርቻ ድረስ ደረሰ። ሐዋርያት ሥራ ሲጨርስ ማንም ሳይከለክለው የሮማን ነገሥታት ሳይከለክሉት የዳቢሎስ ኃይል ሳይከለክለው እስራትና ወይኒ ሳይከለክሉት በሽታና ደዌ ሳይከለክሉት ማንም ሳይከለክለው የሃይማኖት መሪዎች፣ ካህናት፣ ሊቀ ጳጳሶች ሁሉ ሳይከለክሉት ምንም ሳይከለክለው እግዚአብሔርን ወንጌል እየሰበከ ኖረ። አሜን። የተላከው ከአብ ነዋ፣ የተላከው ከወልድ ነዋ፣ የተላከው ከመንፈስ ቅዱስ ነዋ። የላከችው በእግዚአብሔር አውቶሪቲ ስልጣን ያለች ቤተክርስቲያን ናትና እግዚአብሔር ልኮን ማን ሊያስቆመን ይችላል? ማንም በሉኝ፣ ማንም። ስለዚህ እቺ ቤተክርስቲያን በዚህ ከተማ ያሉት አብያተ ክርስቲያናት ማንም ሊያስቆማቸው አይችልም። ማንም ሊከለክላቸው አይችልም። የአሜሪካ መንግስት ሊከለክላቸው አይችልም። የሚኒሶታ መንግስት ሊከለክላቸው አይችልም። ማንም የጨለማው ስልጣን ሊከለክላቸው አይችልም። ልትሰሩ ያሰባችሁትን ትሰራላችሁ፣ ታደርጋላችሁ። በመንፈስ ቅዱስ ኃይል ይቻላል። አሜን። ይቻላል። እቺ ቤተክርስቲያን ጸሎቴ፣ ምኞቴ እንደ አንጾኪያ ቤተክርስቲያን በየጊዜው ኮሚሽን የሚደረጉ የሚላኩ ኤቭሪዌር እግዚአብሔር በሰጣችሁ በስራ ቦታ ኮሚሽን የሚደረጉ ወጣቶች፣ ህፃናቶች፣ እዚህ ቤት ያንግ አደልቶች እዚህ ያላችሁ በእግዚአብሔር ፊት ኮሚሽን ተደረጋችሁ። እያንዳንዱ የሥራ ቦታችሁ ሚሽን ፊልዳችሁ ነው። በምትሰሩት ቦታ ሚስዮናዊ ናችሁ። በብርሃን የምትመላለሱ ናችሁ። አሜን። አራተኛው ሚሽን የእግዚአብሔር ጉዳይ ነው ካል ሚሽን ደግሞ መጽሐፍ ቅዱስ የተጻፈበት ዋና ጉዳይ ነው።
ይሄ መጽሐፍ ቅዱስ ዝም ብሎ አንዳንድ ጥቅስ እያነበብን ስለ ሚሽን ያወራል የምንለው አይደለም። ከዘፍጥረት እስከ መጨረሻው ድረስ ፎከስ ያደረገው ክርስቶስን ሴንተር አድርጎ ሚሽንን ፎከስ ያደረገ ነው። በሚሽን ላይ ነው አምላክ ራሱ የመጣው ለዚህ ጉዳይ ስለሆነ። ስለዚህ ዘፍጥረት 12:1 ላይ እግዚአብሔር አብርሃምን ጠራው። ሰሞኑ እያየን ነበር። አገርህን፣ ወገንህን፣ የአባትን ቤት ትተህ ወደማሳይ ምድር ምን አድርግ? ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞም ባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ አይደለም የሚለው? ከዛም በምድር የሚኖሩ ሕዝቦች ሁሉ ከአንተ የተነሳ በአንተ አማካኝነት ምን ይሆናሉ? ይባረካሉ። የምድር ሕዝብ ሁሉ በአንተ ይባረካል። ይሄን ልቀቅ፣ ወገንህን፣ ዘመድህን፣ ቤትህን ልቀቅ፣ እኔ ወደ ማሳይ ሄድ ብሎ ከአብርሃም የጀመረው ጥሪ በአንተ የምድር ሕዝቦች ሁሉ ይባረካሉ ካለ መጽሐፉ ሲያልቅ ራእይ ላይ ሂዱ። ራእይ 7:9 ላይ ይሄ እግዚአብሔር ሐሳብ ከሞላ በኋላ የጀመረውን ከዚያም በኋላ አየሁ፣ እነሆ በዙፋኑ በበጉ ፊት ማንም ሊቆጥራቸው የማይችል ከሕዝብ፣ ከነገድ፣ ከወገን፣ ከቋንቋ ሁሉ እጅግ ብዙ ሕዝብ ቆመው ነበር። እነሱም ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጃቸው ይዘው ነበር። ታላቅ ድምፅ እንዲህ ብለው ጮኹ፣ ማዳን በዙፋኑ ላይ የተቀመጠው የአምላካችንና የበጉ ነው። መላእክቱም ሁሉ እንዲህ ይሉ ነበር፣ አሜን። ውዳሴና ክብር፣ ጥበብ፣ ምስጋና፣ ሞገስ፣ ኃይልና ብርታት ከዘላለም እስከ ዘላለም ድረስ ለአምላካችን ይሆን፣ አሜን፣ አሜን፣ አሜን። በአብርሃም የጀመረው ጥሪ ይህን ሁሉ ዘመን አልፎ በመጨረሻ ላይ ጌታ በክብር ሲመጣ ከቋንቋ፣ ከነገድ፣ ከወገን፣ ከሕዝብ፣ ከእያንዳንዱ ሕዝብ እዚህ ውስጥ የሶማሌ ሕዝብ አለ። ክብር ለእግዚአብሔር ይሁን። አላደለም አሉ። አንድ ቀን ያመልካሉ። በእኛ አሁን እኛ ቀድመን ሰምተናል። የሰማነውን እናሰማለን፣ የኢየሱስ ክርስቶስን ማንነትና ታላቅነት። ስለዚህ መጽሐፍ ቅዱስ ራሱ አንድ ሰው ደግሞ መጽሐፍትን አንብቦ ሚሽዮናዊ ያለመሆን እድል የለውም። በደንብ ከገባን ማለት ነው። ሚሽነሪ መጽሐፍ ነው። እግዚአብሔር ሰውን የፈለገበት መጽሐፍ ነው። ገና ከመጀመሪያው ከጠዋቱ ኃጢአት በሰራ ጊዜ ወደ አዳም መጥቶ አዳም ሆይ ወዴት ነህ ያለው፣ የት ነህ ብሎ የጀመረው ፍለጋ ዛሬም አለ። በእኛ እግዚአብሔር ሰዎችን ይፈልጋል። በእኛ ይፈልጋል። ወዴት ነህ? የት ነህ ያለኸው? ምን እያረክ ነው ብሎ የፈለገው ጌታ ነው። ከዛ አብርሃምን ልኮ፣ ሐዋርያትን ልኮ፣ ነቢያትን ልኮ፣ ባለፉት ዘመናት ሁሉ ብዙዎችን ልኮ ዛሬ በዚህ ዘመን ያለነው መልእክተኛ እኔና እናንተ ነን። ስለዚህ ሚሽን መጽሐፍ ቅዱስ የጻፈበት ዋና ጉዳይ ነው። አምስተኛው ይሄኛ የሚመለከተን ነው። ልብ በሉ። ሚሽን አማኞች የተጠራንበት ዋናው ጉዳይ ነው። ሚሽን አማኞች የተጠራንበት ዋና ጉዳይ ነው። አንደኛ ጴጥሮስ 2:9 እናንተ ግን ከጨለማ ወደ አስደናቂ ብርሃን የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ፣ አንብቡልኝ፣ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ፣ ገንዘቡ ናችሁ። ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረት አላገኛችሁም፣ አሁን ግን ምሕረት አግኝታችኋል። እናንተ የተጠራችሁ ሕዝብ ናችሁ። ዓላማችሁ አንድ ነው። የእሱን በጎነት ምን ማድረግ? መናገር ነው። እና ተራው የኔ ነው። አይ ላይክ ያንን መዝሙር ብዙ ጊዜ ተራው የኔ ነው ሲባል ያው የመባረክ የመዳን ምናምን ነው። ግን አሁን ለየት አድርገን ነው ተራው የኔ ነው የኔ አይደል? ትወዱታላችሁ ወይ መዝሙር አይደል? እንወደዋለን። አሁን ተራው የኔ ነው የኔ የመላክ አይደል? ተራው የኔ ነው የኔ የመናገር፣ ተራው የኔ ነው የኔ ነው መድረስ አይደለም? ተራው የኔ ነው። አልፏል። ጨርሰው ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ በዘመኔ ተናግሬያለሁ። አሁን ጢሞቴዎስ ያንተ ነው ተራው፣ አንተም ደግሞ ሩጥ አለው። ጢሞቴዎስም እንዲህ የተቀባበለ መጣ። አሁን እኛ ጋር ደርሰዋል። ተራው የኛ ነው የኛ ወንጌሉን ወጥቶ መናገር። አሜን 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 አሜን። ክብር ለእግዚአብሔር ይሁን። ሚሽን የተጠራንበት ዋና ጉዳይ ነው። ትናንትና ከነበራችሁ ግሬት ኮሚሽን በደንብ በአምስቱም በአራቱ ወንጌላትና በሐዋርያት ሥራ ላይ ያለውን በደንብ አይተናል። በተለይ ይህን ማቴዎስ ላይ ያለውን ኢየሱስ ደቀ መዛሙርት ወዳሉበት ቀርቦ እንዲህ ያላቸው፣ ስልጣን ሁሉ በሰማይ በምድር ተሰጠኝ። ሃሌሉያ! በሰማይ በምድር ያለው ስልጣን፣ በዚህ ስልጣን እንግዲህ በዚህ ስልጣን በተሰጠኝ ስልጣን ሂዙ፣ ሕዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዝሙር አድርጓቸው፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ።
ይሄ የኛ ድርሻ ነው። ይሄ የኔ ዘመን ነው። እሺ this is my season በሉ እስቲ እናንተ። አንድ ወንድሜ ሲናገር ሰምቼዋለሁ። ማይክ ታይሰን ታውቁት ነበር አይደል? ብዙዎችን በአንድ ዙር በሁለት ዙር ምናምን እስከ 3 ዙር ያደከመው ምናምን የለም። ቡ እና አንድ ጋዜጠኛ ሲጠይቀው እንዴት ሊሆን ይችላል? በጣም ተገዳዳሪው ተጻራሪው የነበረ ሰው ነበር እና ብዙ ዙር ይሄዳሉ ብሎ አስበው ነበር። ግን በአንደኛው ዙር በተወሰነ ሰከንድ ዘረረው እና እንዴት ሊሆን ቻለ? ምንድነው ሲለው ማይክ ታይሰን የተናገረው አስገራሚ ነገር ነው። አንድ ቃል ነው። this is my season በቃ this is my season። ስለዚህ ነው እውነቱ ነው። አሁን አለ ማይክ ታይሰን የለም፣ ሲዝኑን ጨርሶ ሄዷል። ሌላ ማን ነው እሱን የተካውን የመጣው? ንገሩኝ እናንተ። this is your season አይደለም? አንቺንም ወደ መንግስቱ ያመጣሽ እንዲህ ላለቀን እንደሆነ ማን ያውቃል? በዚህ ጊዜ ቸል ብትይ ነው መዳን ከሌላ ቦታ ያመጣል። እናንተ ዝም ብትሉ ሌላ ያስነሳል አይደል? እኛ በሀገራችንም ጎረቤት ነው። ኢትዮጵያና ሶማሌ ጎረቤትና አጠገባችን ያለ ሰው አንድ ወንድማችን መጽሐፍ ጽፎ አዲስ አበባ ሲያስመርቅ ጓደኛዬ ነው የነገረኝ። እሱም ጸሐፊውን ጓደኛዬ ነው እና መጽሐፉ ሲመረቅ እንዲህ ብሎ ተናገረ። ኢትዮጵያ ወንጌል በተቀበለችበት ጊዜ እንግዲህ ስንት ዓመት እንደሆነ እናንተ አስቡት። ችግር የለም አሁን ያኛውንም ሳይሆን የወንጌል አማኞች እንኳን የመጡበት ጊዜ ምናምን 100 ምናምን አልፏል። እሱን እንኳን እንውሰድ። ሌትሊ ያለው ያኔ ከአዲስ አበባ አንድ ሙቀጫ አንከባላ ብትልክ ኖሮ ሞቃዲሾ ከስንት ዓመት በፊት በደረሰ ነበር ነው። እንዴ ተንከባለለ ቢሄድ ማለት አይደርስም እንዴ? በ100 ዓመት አይደርስም። ሂሳብ የምታጠኑ እናንተ ናችሁ ወጣቶች። እንዴ አንድ እንግዲህ እንትኑ ሰርከምስታንሱ ስንት ቢሆን ስንት ሴንቲሜትር ቢሆን ከዛ ያለው ዲስታንስ ምናምን ስንት ማይል ይደርሳል ብላችሁ አንዴ ሲዞር አንድ ምንድነው ሙቀጫ ነው ያለው አይደርስም ነበር። እየተንፏቀቀ ቢሄድ ማለት ነው። እንዴት በደለኞች ነን። እውነተኛ ታሪክ ልንገራችሁ። እኛ ሀገር የሐረር አካባቢ ልጆች አሉ እና ያኔ በነበረው ችግር ወደ አዲስ አበባ መጥተው ተፈናቅለው መጥተው በነበረ ጊዜ ነው እና እነዚህ ልጆች በጌታ ናቸው፣ ክርስቲያኖች ናቸው፣ ጌታን ተቀብለዋል። ከዛ አንድ ቤተ ክርስቲያን ውስጥ ሲገቡ እዛ የሶማሌ ልጅ እዛ ያደገ ቸርች ውስጥ ተገናኙ ማለት ነው። ሲወጡ እና ይዞ ጨበጣቸው አገኛቸው እና እንዴ ስሙን ጠርቶ እንዴ በጌታ ነን ጌታን ታውቃለህ እንዴ እናንተ አላችሁ። እኔን ተው እናንተ ክርስቲያን ናችሁ አማኞች ናችሁ? አዎ እናምን። እዛም እያላችሁ ታምኑ? አዎ እናምን ነበር። በኋላ ምን አለ? አበሽ ችጋራም ነው። አበሽ ኢየሱስን አውቃችሁ ብቻችሁ ይዛችሁ ስታመልኩ ነበር። የምትገርሙ ናችሁ፣ ችጋራሞች ናችሁ ብሎ ሰድቦን ሄዳሉ። እነሱ ሲመሰክሩ ነው የሰማሁት። እውነት በጌታ የገባው ህይወት ካለ ድነት ካለ የዘላለም ህይወት ካለ ይሄ ድነት ከገባን የማያምን ደግሞ የዘላለም ሞት ይጠብቀዋል የሚለው ከገባን ይሄ ድነት የሚሸሸግ ነው ወይ? ነገ ስለ ወንጌል ነው የምንማረው። ወንጌል ምንድን ነው የሚለው ጉድ ኒውስ ነው አይደለም? መልካም ዜና እንዴት ነው የሚሸሸገው? እና አበሽ ችጋራም ነው አለ እና እኔ እንግዲህ ደፋር አይደለሁም እንደሱ ችጋራሞች ነን ለማለት ግን እንዲሁ ችግር አያጣንም። ስለዚህ ተራው የማን ነው? የእኛ ነው። በግል ስናደርገው ተራው የኔ ነው። ስለዚህ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ላከ። አብ ወልድን ላከ፣ ወልድ መንፈስ ቅዱስን ላከ፣ መንፈስ ቅዱስ ቤተ ክርስቲያን ላከ። ቤተ ክርስቲያን ደግሞ በየዘመኑ ልኡካንን ትልካለች፣ እኛ እንላካለን። አሜን። የጌታ ድምፅ ማንን ልካለው? ማንስ ሄድልኛል ሲል እኔን ላከኛል። ኢሳይያስ መንፈስ በእኛ ላይ ይረፍ። አሜን አሜን። ስለዚህ ስለ ሚሽን ማወቅ ያለብን እነዚህ 5 ነገሮች። ሚሽን የእግዚአብሔር የክብር ጉዳይ ነው ብለናል። ምን ብለናል? አምላክ ሰው የሆነበት ጉዳይ ነው። መንፈስ ቅዱስ የወረደበት ጉዳይ ነው። ቤተ ክርስቲያን የተመሰረተችበት ጉዳይ ነው። ሚሽን መጽሐፍ ቅዱስ የጻፈበት ዋና ጉዳይ ነው። ሚሽን አማኞች የጠራንበት ዋና ጉዳይ ነው። ይሄን አወቅን። ኢየሱስ ብታውቁ እና ብታደርጉ ብለዋል። ስለዚህ ማድረግ ያለብንን ነገር ነው። እንደ አንደኛ ቆሮንቶስ 9:23 ላይ ጳውሎስ ሲናገር ስለ ወንጌል ሁሉን አደርጋለሁ አለ።
ስለ ሚሽን ሁሉ ነገር አደርጋለሁ። ኮንቴክስቱን እዩት። ከአይሁድ ጋር እንዳይሁድ፣ ከአሕዛብ ጋር እንዳሕዛብ፣ ከሚበላ ከማይበላ እንደማይበላ፣ ስለ ወንጌል ስለ ሁሉን አደርጋለሁ ብሏል። እና እኔ ሁሉን ሳይሆን አንድ 5 ነገሮችን ቶሎ ላንሳ። መጀመሪያ ልባችን በርኅራኄ ይሞላ። ልባችን በርኅራኄ ይሞላ። ይህን ቪዲዮ የምታዩ ትላንትና መግቢያ ላይ ትንሽ ተናግሬያለሁ። ይሄ ደግሞ ሌላ ታሪክ ነው። ልጁ ጥቁር ነው። ይሄ የሚመረምረው ሰው ዶክተር አይደለም። ሰማያዊ ስለለበሰ ዶክተር እንዳይመስላችሁ። የሟች ልጅ አባት ነው። ነጭ ነው፣ ታዩታላችሁ። ልጁ ሞቶበታል። ልጁ የልብ ዶነር ነበረ እና የልጁ ልብ ለዚህ ለጥቁሩ ልጅ ተሰጥቷል። ንቅለ ተከላ ተደርጎ ትራንስፕላንት ተደርጎ ይሄ ሰውዬ ልቡ ተመልሷል። ዩቲዩብ ላይ ታገኛለህ። አሁን እንዳትሄዱ ሲቢኤስ ላይ ኒውዮርክ ላይ የወጣ ነው። ፋዘር ሂርስ ሂዝ ኦርጋን ዶነር ሰንስ ሃርት ቢቲንግ ኢን ዘ ፐርሰን ሁዝ ላይፍ ሂ ሴቭድ ሚል እና የሚያዳምጠው በዚህ በጥቁሩ ወጣት ልጅ ላይ ውስጥ ያለውን የማን ልብ ነው? የገዛ ልጁን ልብ ነው የሚያዳምጠው። ኢሞሽናል የሆነ ሴንሴሽናል የሆነ ታይም ነው። እዚህ ነው። ትናንትም ነግሬያቸዋለሁ፣ ዛሬም ደግሜ ነግራቸዋለሁ። እግዚአብሔር ወደኛ ልብ መጥቶ ልባችንን ቢያዳምጠው የልብ ምታችን ምንድን ነው የሚለው። ኢየሱስ ክርስቶስ በእኛ ምትክ አልሞተም። አረ ሞቷል በሉኝ። ያላወቃችሁ ዛሬ እድል እንሰጣለን። ኢየሱስ ለእናንተ ሞቷል። በሱ ሞት እኛ ሕያዋን ሆነናል። በሱ በመስቀል ላይ ሞት ሕያዋን ሆነናል። እኛ የክርስቶስ ልብ አለን ይላል። ደግሞ ሌላ ቦታ የክርስቶስ ልብ የጠፋውን ሊፈልግና ሊያድን ነው። ይሄ አባት በዚህ ሰው ከለሩ ይለያያል። እሱ ነጭ ነው፣ ልዩ ጥቁር ነው። በሱ ውስጥ ይኖራል ልጁ። እግዚአብሔር ይሄ የልብ ማዳመጫን ዶክተር ማርቆስ ምንድን ነው ስሙ? ሁሉ ይጠፋብኛል። ሰምታችሁታል? አዎ እሱ ነገር ይዞ እዚህ መጥቶ ቢያዳምጠን ምንድን ነው የልብ ምታችን እና የሚራራ ልብ ይኖረን። ኢየሱስ በምኩራቦቻቸው ያስተማረ የእግዚአብሔር መንግሥት የምሥራች እየሰበከ ደዌና ሕመም ሁሉ እየፈወሰ በከተሞች በመንደሮች ይዞር ነበር። ሕዝቡም እረኛ እንደሌለው በግ ተጨንቀው ተመልካች የለሽ ሐራስ ሆኖ ይላል ሌላው ትርጉም ባያቸው ጊዜ ምን ሆነ? አዘነላቸው። ድሮ እኛ በዳንበት ጊዜ አንድ መዝሙር አለ። ይሄን የምታውቁ ከኔ ጋር ጆይን ታደርጉኛላችሁ። ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ፣ ለሚጠፉት ወገኖች ልብ ያዝንብሃል ወይ? ጥፋታቸው ተሰምቶ አዝነት ጸልያለ፣ በራስ ተመክተ ወይስ በመፍረድ ላይ ነህ የሚለው። እስቲ ይሄን የሰማችሁ የምኒልክ ሰው አረጋችሁኝ እኮ ነው። ተባረኩ። እና ሴቶች ደግሞ እንዲላሉ፣ ወንዶች ደግሞ ሸክም ይሰማሻል ወይ ክርስቲያን፣ ለሚጠፉ ሶማሌዎች ልብ ያዝንብሃል ወይ? ጥፋታቸው ተሰምቶ ትጸልያለህ ወይንም ጀጅመንታል ሆናል ነው አይደለም? ሚሽን ከልብ ይጀምራል። በቃ ሆነስትሊ ከልብ ፓሽን ይጀምራል። ልብ ርኅራኄ ካለ ይጀምራል። ሁለተኛ ማድረግ ያለብን ምናልባት ወደ ሁለተኛ ከመሄዴ በፊት በጣም ዴቪድ ሊቪንግስተን ይባላል። የአፍሪካ ሚሽነሪ ነው። ግሬት ኮሚሽን በአፍሪካ እየሰበከ ነው። እንዳውም ስሪ ሲስ ይባላል። አፍሪካ ውስጥ ክርስቲያኒቲ፣ ኮመርስ ኤንድ ሲቪላይዜሽን ያመጣ ነው። ተወዳጅ ሰው ነው እና አፍሪካ ሀገር ውስጥ ነው የሞተው። የዚህ ዛፍ ላይ ታያላችሁ። ከሞተ በኋላ ከሱ ጋር አብረው የሚያገለግሉ አፍሪካኖች ለአፍሪካ ያለውን ልብ ስላወቁ ልቡን አውጥተው እዚህ ዛፍ ስር ቀብረው አካላቱን ወደ እንግሊዝ ሀገር ልከዋል። ዛምቢያ ውስጥ ነው 1500 ማይል ርቀት ሄደው 8 ወር የፈጀ ጉዞ አድርገው ኮስት ላይ ጥለውት ከዛ ወደ ኢንግላንድ
ባዲው ትራንስፈር ሆኗል። ዌስትሚንስተር ኤቢ ላይ ይገኛል። እውነተኛ ታሪክ ነው። ልቡ አፍሪካ አካሉ ምንድነው ሲባል ልቡ ለአፍሪካ የነበረው ልብ ማለት ነው። ሲሞት እንኳ ማለት ነው። ዋው የሚገርም ነው። ያው ልባችን ለሶማሌ ያለ ልብ ምን ይመስላል? ምን ይመስላል? ሸክሙ ይሰማናል ወይ? ያልፉበት ነገር ነው። ሁለተኛ አይናችን አዝመራውን ይመልከት። አይናችን አዝመራውን ይመልከት። አይናችን አዝመራውን ዮሐንስ 4:34 ላይ ኢየሱስ እንዲህ አላቸው፣ የኔ ምግብ የላከኝን ፈቃድ ማድረግና ስራውን መፈጸም ነው። እናንተ ከ4 ወር በኋላ መከር ይደርሳል ትሉ የለምን? እነሆ አዝመራው ለመከር እንደደረሰ ቀና ብላችሁ ማሳውን ምን አድርጉ? ተመልከቱ፣ እዩ፣ ደርሷል። እኔ አደፋፍራቸዋለሁ። በሚኒያፖሊስ ሚኒሶታ፣ እዚህ አካባቢ የምትገኙ ሴንት ፖል የምትገኙ ሚኒሶታ የምትገኙ አዝመራውን እዩ፣ ተመልከቱ። በየቀኑ የምታያቸው አዝመራዎች አሉ። ፍሪዌይ ላይ ስትነዱ፣ ሾፒንግ ሴንተር ስትሄዱ፣ ሞል ውስጥ ስትሄዱ፣ ካፍቴሪያ ስትበሉ፣ አይደል ኢቨንት ባለበት ቦታ ስትሄዱ አዝመራው ደርሶ ፊታችን ላይ ነው ያለው። እንመልከቱ ወገኖች ሆይ፣ እግዚአብሔር አይን ይስጠን። የሚራራ ልብ እንደሰጠን የሚመለከት ደግሞ አይን ይስጠን። ይሄን ካየ የምናየው ብዙ አለ። ሁለተኛ አይናችን አዝመራውን ይመልከት። ሶስተኛ ምን እናርግ? አንደበታችን መንግስቱን ያብስር። አንደበታችን መንግስቱን ያብስር። ሐዋርያ ሥራ 4:33 እናያለን። ሐዋርያ ሥራ 4:33 ሐዋርያትም የጌታን ኢየሱስ ክርስቶስ ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው። በታላቅ ኃይል ይመሰክሩ ነበር፣ ይናገሩ ነበር፣ ያወሩ ነበር፣ አንደበታቸውን ይከፍቱ ነበር፣ ይናገሩ ነበር። ሌላ አንድ መዝሙር ትዝ ይለኛል። እልፍ ልሳን ሺህ አንደበት ኖሮኝ ቢሆን ምን አለበት፣ ስለ አምላኬ ድንቅ ሥራ እንድመሰክር እንዳወራ። አይ ቲንክ የመካኒሳ መካነ ኢየሱስ መዝሙር ይመስለኛል። እልፍ ልሳን ምን አለ በኖረኝ፣ በእልፉም ልሳን በተናገርኩና ስለ ኢየሱሴ ባወራ እና የመዝሙር ዝምብር ነበር እና አሁን ሳሰውል ወይ አንዱ እንኳን ልሳኔ መቼ ተናገረ ብያለሁ። አንዱ እንኳን ምላሴ መቼ አወራ? እልፍ እግዚአብሔር የተማረ ምላስ ይስጠን። አራተኛው እጆቻችን ለመልካም ሥራ ይዘርጉ። እጆቻችን ለመልካም ሥራ ይዘርጉ። ይህን አስታውሱ፣ ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ራእይም ያደርጋል ሳይሆን በልቡ ያሰበውን ያህል ይስጥ። ምክንያቱም እግዚአብሔር በደስታ የሚሰጡትን ሰው ጳውሎስ ገጣሚ ሆኖ አግኝቼዋለሁ። በቅሬታ ወይስ በግዴታ ሳይሆን በደስታ እንስጥ። ቁጥር 8 ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትተርፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። በጥቂት የሚሰራ በጥቂት። ገንዘብ የሚገርመው ሚሽን ያለ ገንዘብ አይሆንም። በመኪና እንደመጣሁ ታውቃላችሁ። እዚህ ከኖርዝ ካሮላይና እዚህ በመኪና ነው የመጣሁት። ስንት ቀን ፈጀው? አይ ዶንት ኖ 20 ሰዓት 30 40 ሰዓት አይደለም፣ በርሬ ነው የመጣሁት። በ2 ሰዓት ከ40 ምናምን በርሬ ነው የመጣሁት። ስበር ደግሞ ያው ገንዘብ ተከፍሎ ነው አይደል? አፍሪካን አሜሪካን ቸርች የኛ ብራዘር ቸርች ብዙ አሉ፣ ጓደኞቼም አሉ ፓስተር የሚያደርጉ። ደስ ይለኛል ሲሰብኩ ማለት ነው። ኦዲያንሱ በጣም ነው ፓርቲሲፔት የሚያደርገው ታውቃላችሁ አይደል? ብሪጅድ ማን ምናምን እያሉ እንዳውም 20 ደቂቃ ለሰብኩ መጣችሁ 1 ሰዓት 2 ሰዓት እኮ የሚሰብኩት ለዚህ ነው። አሁን እናንተ ጋር ግን ለ1 ሰዓት ያመጣሁትን በ30 ጨርሼ ነው መውረድ። ያ ብሪጅድ ማን። ስለዚህ ቸርቹ እንደዚህ እንደናንተ ሲዝን ውስጥ ነው። ሚሽን ውስጥ ኢንቮልቭ ለማድረግ እየፈለጉ እያለ በቃ ስለ ሚሽን እየተናገረ ነው። እና ደግሞ ሚሽን መስጠት አለባቸው አይደለም? እና እየሰበከ ያለ ወንጌል ለምድር ሁሉ እንዲደርስ ግሬት ኮሚሽን እንዲፈጸም the gospel of the kingdom has to walk ሲል ጉባኤው let it walk preacher let it walk ይላሉ። እንግዲህ መሄድ አለበት ይላል let it walk እና ከዛም ኦኬ ዋክ እያደረገ ዓለምን ቶሎ ስለማይደርስ has to run the gospel of the kingdom has to run ሲል let it run preacher let it run አሉ። ኦኬ
አሁን ረንም አድርጎ ስለማይሄድ ሃስቱ ፍላይ አለ። ዘ ኪንግደም ኦፍ ጋድ ምንድነው? ጋስፕል ሃስቱ ፍላይ ሲባል ሌት ኢት ፍላይ ፕሪቸር አሉ። ኦ ሪሊ አለ። አዎ ኦኬ። እንግዲህ ያለ ገንዘብ ስለማይበር ገንዘብ ስጡ አላቸው፣ እንዲበር ማለት። በኋላ ፊታቸው ረዘመና ሌት ኢት ዋክ ፕሪቸር በራሱ ጊዜ ቀስ ብሎ ይሄድ፣ እንደዛ ሙቀንጫ እየተንዛ ይሄድ እንጂ በገንዘብ ሲባል ነው አይደል? አዎ ሶማሌ እንድረስ፣ አሁን ተነሳስተን እንጸልይ፣ እሰይ ነው እናደርጋለን። ኦኬ አሁን ስታይ ሶማሌ ለመድረስ ካስፈለገ ብዙ ነገር ያስፈልጋል ነው ይባል። ፓስተር ስቲፎ ሌት ኢት ዋክ ረን እያርክ ፍላይ እያርክ እኛ የራሳችን ብዙ ነገር አለብን እዚህ ለራሳችን ገንዘብ ችግር ነው። ግን በብዙ አሁን ወንጌል ሲሰበክ ፊልጵስዩስ ቤተክርስቲያን በጣም ደሃ ናት ይናገራል። ከድህነታቸው ጥልቀት ሰጡ ይላል። ቆሮንቶስ ቤተክርስቲያን ደግሞ ሀብታም ናት። እንዳው አልተጻፈም ወይ ነው? እኔ በምን ታውቃለህ በሉኝ። ያው ለሀብታም ሲጻፍ ደብዳቤው ይረዝማል አይደል? ለቆሮንቶስ ሁለቴ ነው የጻፈላቸው። አንዱ 16 አንዱ 15 ምዕራፍ ነው። ለዚች 4 ምዕራፍ ብቻ ነው የተጻፈላት ለሷ። እና ማሰብ ከአምና ጀምሮ ታስቡ ነበር ይላቸዋል። አምና ጀምሮ እንሰጣለን፣ ፕላን አለን፣ እቅድ አለን፣ ሚቲንግ አለ ምናምን ትሉ ነበር። አሁን እንዳታሳፍሩኝ ባካችሁ፣ እናንተ ጋር ስመጣ ሰዎች ይሰጣሉ ብዬ ተናግር እንዳታሳፍሩኝ፣ ይሄ መልእክት አስቀድሞ ይልካል። ባካችሁ እግዚአብሔር ደግሞ በልግስና የሚሰጠውን ይወዳል። እና ስለ ምሳሌ አድርጎ የፊልጵስዩስ ቤተክርስቲያን ከመጀመሪያ ከኔ ጋር ነበረች። እሷን ተመልከቱ እስቲ። ከድህነታቸው ጥልቀት ሰጡ። ወገኖች ሆይ ለሚሽን ስራ መስጠት የግድ ነው። ምንም አማራጭ የለም። ከሳክሪፊሻሊ እየሰጡ ስለመጡ ነው ወንጌል እኛ ጋር የመጣው። ፓሳዲና የሚባል ከተማ ኖር ነበር ካሊፎርኒያ። አንድ ሌክ አቬኑ ቸርች ትልቅ ሚሽነሪ የምትልክ ቤተክርስቲያን ናት። እዛ ከትምህርት ቤታችን ቅርብ ነው። ወክ እያደረግን እንሄዳለን፣ እካፈላለሁ። እና እንደዚህ ትልቅ ኮሪደር ላይ ሲከቡ የሚሽን ቦርድ አለ። ያቺ ቤተክርስቲያን የላከችው ሚስዮናውያኖች ፎቶቸው ተለጥፏል። ብዙ ኤዥያ በየቦታው አፍሪካ ተብሎ ኢትዮጵያ ምናምን የተላከና እስቲ ኢትዮጵያ ማንን የላኩት ብዬ እንደዚህ ሳይ ኦዶኖቨን የሚባል የኔ ኢቲሲ ስማር ያስተማሩኝ ሰውዬ አሉ። ፎቶቸው እዛ ተለጥፏል። እና ከሚስቴ ጋር እያወራው እንዴ ሚስቴ ይሄ የኔ አስተማሪ ነበር ለካ ከዚህ ነው ሄደው ምናምን ብዬ ሳወራ አንድ አሮጌ ሴት ናት፣ ወደ 80 ምናምን ዓመት ይሆናታል። ስናወራ ሰማችና ኮንቨርሴሽናችን ጋር ያ ታውቀዋለህ ምን ዱ ዩ ኖ ሂም ያ ሂ ዋዝ ማይ ቲቸር ምናምን አልኳት። በኋላ ምን አለች? I was supporting him for 20 years. Every month I send him $10. $10 no $15. አሮጊት ነበር። ፕራውድ ሆና ስታይ ማለት ነው 10 ብር 15 ብር ምናምን ካሳወስኩ ለ20 ዓመት ግን ኮንቲኒየስሊ ትረዳው ነበር። ለካ ኦዶኖቫን መጥቶ እኛን ክሪስቶሎጂ ምናምን ሎጂ የሚባል ትምህርት ያስተማረን እቺ የ80 70 ዓመት ሰው 10 20 ብር ልካለት ነው። ታዲያ እኔ ዕዳ የለብኝም እንዴ? አይደለም እዚህ የለብንም ዕዳ። እነሱ 10 20 በላኩት ነው ወንጌል እኛ ጋር የመጣው። ሳክሪፊሻሊ ባገለገሉት ነው እኛ ጋር የመጣው። አሁን ተራው የኔ ነው። የኔ ገልብጠን እንስማው። በእውነት ተራው አሁን የመላኩ የኔ ነው። ተራው የመስጠቱ አረ እናንተ ጨርሼ እግዚአብሔር የሰማነውን ይባርክልን ብዬ ልቀመጥ ነው። ትንሽ ነው የቀረኝ። ስለዚህ እንዳው እዚህ ሀገር ስሪቲ ይላሉ። ስሪቲ ስጡ ምናምን ታይም ታለንት ኤንድ ምንድነው ትሬዠር። ስሪቲስ ሲሉ በቃ ስሪቲ ነው የሚያስፈልገው። በቃ if you are really committed to ምንድነው ሚሽን ከሆናችሁ ስሪቲ ያስፈልጋል። ታይም ስጡ፣ ትሬዠር ስጡ፣ ታለንታችሁን ስጡ ሲል አይ እኔ በአማርኛ የለም እንደ ብለዬ ሳስብ አንድ ሰው ሲናገር ሰማውና እኔ ደግሞ በአማርኛ ገጉጊ ስጡ ብያለሁ። ገጉጊ ምንድነው? ገንዘብ፣ በገንዘብ ታማኝ ነው። ጉልበት እንጸልይ፣ በጸጋችን እግዚአብሔር በሰጠን አገልግል። ጊዜ። እስቲ አሁን ገጉጊ ማለት የሚያቅተው አለ? እስቲ ገጉጊ በሉ እናንተ ገጉጊ ያቃጣራችሁ ስሪቲ በሉ። ገጉጊ ስሪቲ፣ ገንዘብ፣ ጉልበት፣ ጊዜ፣ ታይም፣ ትሬዠር። አምስተኛ እግሮቻችን ስለ ወንጌል ይዙሩ። በተራሮች ላይ የቆሙ የምስራች ይዘው የሚወጡ እግሮች፣ ሰላምን የሚናገሩ መልካሙን ዜና የሚያበስሩ
ድነትን የሚያውጁ ጽዮንን አምላክሽ ነግሷል የሚሏት እንዴት ያማሩ ናቸው። አሜን። እግሮቻችን ያማሩ ናቸው። ለመጀመሪያ ጊዜ ወደ ገጠር ከሐዋሳ ገና ወጣት እያለሁ እኔን ሜንተር የሚያደርገኝ አንድ ሰው ወንጌላዊ እንዳለ ገብረ መስቀል ይባላል። ይዞኝ ሄደ። ወደ ገጠር ሄድን። ቸርች ዝግ ነበረችና ተቀበሉን። ገጠር ነው። እራት ከመብላታችን በፊት ውሃ መጡ። እሱ የቆየ ስለሆነ በደም ተለቅ ያለ ሰው ነው። እግሩን ሰጣቸው እና ቤተክርስቲያን ሽማግሌዎች ናቸው እግራችንን የሚያጥቡት። እና እኔ ሽማግሌ ናቸው በፍጹም አልኩ። በፍጹም እግሬንም አልታጠብም። እንዴት ያጥቡኛል? አልታጠብም። ተከራከርኩ። በኋላ ታጠበ። እሺ ታጠበ አለኝ። እንግዲህ ሜንተር ነው። እሺ ብዬ በቃ እና አጠቡኝ። አጥበው ከጨረሱ በኋላ አድርቀው እግሬን ሳሙ እና ይህን ጥቅስ ተናገሩ። መልካሙን ወንጌል ይዘው የሚመጡ ስለዚህ እግሮች አመሰግናለሁ፣ ወንጌልን እኛ ጋር ይዘው ሊመጡ። ዋው! እቺን አቀልኩ። በየዘመናቱ እግዚአብሔርን የሚፈሩ እግዚአብሔርን የሚያመልኩ የእግዚአብሔርን ቃል እንደወረደ አምነው ለእግዚአብሔር ቃል ምላሽ የሚሰጡ አባቶች እናቶች ያሉበት ዘመን ውስጥ ነው የተወለደ ነው አይደለም ያለ ነው። እንዴት መታደል ነው በየሞሉ መሄድ። ዛሬ እንውጣ፣ ለወንጌል እንውጣ። ሶማሌ ወንድሞቻችን በየቦታው ትራክት ስናደል እግሮቻችን ያማሩ ናቸው። መልካምን ዜና ከጦርነት አብሳሪነት ከድል አብሳሪነት ጋር የተያዘ ነው ሂስቶሪካል ባክግራውንዱን። ከዚህ የበለጠ ግን ትልቅ ጉድ ኒውስ አለ ወይ? ወንጌልን ከመናገር የምስራችን ከማውራት እግሮቻችን ይዞሩ ነው። እግሮቻችን የሚንበርከኩ ብያለሁ። በዚያን ጊዜ ደቀ መዛሙርት ብዙ ነው፣ ሰራተኛው ጥቂት ናቸው። የመከሩ ጌታ ወደ መከሩ ሰራተኛ እንዲልክ ምን አድርጉ? ለምኑ። ወንጌል ስላልደረሰባቸው ህዝቦች ትላንትናም በግልጽ ተነጋግረናል። እዚህ ሰራለ እስከ 43 የሚደርሱ ፕሮጀክት ዜሮ በሚል ሪሰርች ተደርጎ ጥናት ተደርጎ ባለፈው ዓመት አሁን ወደ አክሽን እየገባን ነው። ብዙ ያልደረሰባቸው እስከ 43 የሚደርሱ ወንጌል ያልደረሰባቸው የሚባል ከ2% በታች ክርስቲያኖች ካሉ ማለት ነው። በዚህ ተነስተናል። ምናልባትም አይ ቲንክ እዚህ ፒክቸር አለ መሰለኛ። እዚህ ከሶስታችን አለን። እዚህ ካለን ከመጣ ነው እግዚአብሔር በልባችን ውስጥ አስቀምጦ ይሄን ነገር ደግሞ አሁን በ2030 አትሊስት በኢትዮጵያ ውስጥ ወንጌል ያልደረሳቸው ሰዎች እንዳይኖሩ። አንዱ ሶማሌ ነው ወንጌል ያልደረሰው። ነገ ምናልባት ስለ ሶማሌ ላይ እኛ ያለንን ይፈርት ዲቮሽን ላይ ትንሽ ያካፍላችኋለሁ። ወገኖች ሆይ በእኛ ዘመን ወንጌል በምድራችን መድረስ አለበት። እዚህ ሆነን የምናደርገው ነገር አይ ዶንት ኖ ዶክተር ማርቆስ ዛሬ ነግሯችሁ ከሆነ ብዙ ቦታ ይናገራል። ሼም ኦን ዩ ይላል። የአሜሪካ ፓስፖርት ይዛችሁ የትም ካልሄዳችሁ ሼም ኦን ዩ። ይሄን ጥቁር ከረን ለብሳችሁ አሁን ብዙ አፍሪካ ሀገር ብንሄድ በየቦታው ይቀበሉናል፣ ሶማሌዎች ይቀበሉናል። ይሄን ከለር ይዘን ኢትዮጵያዊነትን ይዘን ኤርትራዊነትን ይዘን አበሻነት ይዘን ባንሄድ ሼም ኦን አስ። አምስቱ ነገር እነዚህ ናቸው። ወንጌል ለፍጥረት ሁሉ እንዲደርስ ምን እናርግ? አይኖቻችን አዝመራውን ይመልከቱ አይደለም፣ አንደበታችን ማዳኑን ይናገር፣ ልባችን በራእይ ይሞላ፣ እጆቻችን ለመልካም ስራ ይዘርጉ፣ እግሮቻችን ስለ ወንጌል ይዙሩ። እነዚህ አካላቶች ይላቸው። አሁን ከጥቂት ደቂቃ በኋላ በእነዚህ በአካላታችን ላይ ልጸልይ እወዳለሁ። ወደዚህም ጸሎት የምትፈልጉ ወደዚህ መተን ቤተክርስቲያን ፓስተሮችና መሪዎች አብረን ሆነን ከሚሽነሪዎች ጋር እንጸልያለን። ከዛ በፊት ይሄ ልንገራችሁ። ላብ እንባና ደም ስለ ወንጌል ስለ ሚሽን ሳስብ ይሄ ሁሉ አእምሮዬ ላይ ይመጣል። ዊንስተን ቸርችል ታውቃላችሁ አይደል? ናዚ ሞቱን ባጠላበት ጊዜ በጊዜው የነበረው ጠቅላይ ሚኒስትር ድንገት ሪዛይን አረገ እና ፓርላማው ተሰብስቦ ሰው መተካት ነበረበት። ይሄን ሰው እየመረጡት ጥሩ ተናጋሪ አልነበረም፣ ካሪስማቲክ ምናምን ሊደር አልነበረም።
ግን አንድ ነገር ተናገረ። ሜይ 13 1940 ዩቲዩብ ላይም ታገኛላችሁ። አሁን እንዳትሄዱ እና ኮት የሚደረገው እንዲህ ነው። I have nothing to offer but blood, toil, tears and sweat ይላል ሲናገር የሰማሁት። You ask what is our aim? I can answer in one word. It is victory, victory at all cost. እኔ ለሀገሬ የሚሰጣት ምንም የለም። ሀገሬ የሚሰጣት ምንም ነገር የለም፣ ግን አለኝ ላብ እንባ ደም አለኝ እና ዓላማችን ደግሞ አንድ ነው። ድል አስፈላጊውን መስዋዕትነት ሁሉ ከፍለን ድል ማድረግ ነው እንዳለው በ1945 5 ዓመት በኋላ ናዚ ተወገደ አይደለም፣ ድል ሆነ። በብዙ አይሁዳዎች እንባ፣ በብዙ ወታደሮች ደም፣ በብዙ ደግሞ ቅዱሳን እንባ አይደለም፣ በብዙ ሰርቶ አደሮች ላብ እና ወዝ ናዚ ከምድር ላይ ተወገደ። ዛሬም ወንጌል እነዚህ 3 ፈሳሾችን ከኛ ይፈልጋል። እነዚህ 3 ፈሳሾች ላብ፣ እንባ፣ ደም አንዳቸውም አይጣፍጡም። ጎምዘዝ፣ ቆምጠጥ፣ መረር ያሉ ናቸው። ከሰውነታችን ደግሞ በሰላም ጊዜ የሚወጡ አይደሉም። በጣም በችግር በአደጋ ጊዜ ደም ይወጣል። በችግር ስንሰራ ላብ ይወጣናል አይደለም። ኢሞሽናሊ በጣም የሆነ ነገር ሲገጥመን እናለቅሳለን። በሰላም ጊዜ የሚሆኑ አይደሉም። እነዚህ 3 ፈሳሾች ግን ወንጌል በሱ ነው። ኢየሱስ ክርስቶስ ከሁሉ በላይ የእምነታችን ጀማሪና ፈጻሚ ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። ከእንባ ጋር ጸሎትና ምልጃን አቀረበ። ኢየሱስ ክርስቶስ በዚህ በ3 ፈሳሽ ነው ያዳነን። አልቅሷል፣ አንብቷል። የሚሽኑ የመጣበት ፊልድ አስለቅሶታል። ወደ ገዛ ወገኖቹ መጣ፣ አልተቀበሉትም፣ ገለነዋል። ደሙን አፍስሷል፣ ሕይወቱን ሰጥቷል። ሚሽን ሳክሪፋይስ ይጠይቃል አይደለም? ሳክሪፋይስ ይጠይቃል። እኔ የደሙን ጉዳይ ልቶ ግን ላብና እንባ እንስጥ። ግን ደሙን ደግሞ ለምን ልቶ? እኛ ጋር ደሞዝ የሚባል ነገር አለ። ወጣት ሁሉ ታታውቁም። አገር ቤት ደሞዝ ነበር የሚባለው በወር መጨረሻ ፔቼክ ነው እዚህ ሀገር የምትሉት። እርዱኛ ሆነ ሳለ ፔቼክ። እኔ ከእንግሊዝኛው አማርኛው ነው ደስ ያለኝ። ደም እና ወዝ አንድ ላይ ያለው ደሞዝ፣ የላባችን ፍሬ፣ የላባችን ጉልበት እና ደማችሁ የሚፈሰው ማፍሰስ ከአቃታችሁ ደሞዛችሁን ስጡ። እሺ፣ ቀላል አይደለ? ጥሩ ነው። ተስማማን? አዎ፣ ተባረኩ፣ 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 ተባረኩ። ሚሽን ለእግዚአብሔር ክብር ነው። ሁሉ ከሱ በሱ ለሱ ነው። ለሱ ከዘላለም እስከ ዘላለም ክብር ይሁን። ስገባ ትላንት ያየኋት ናት እቺ ሶሊ ዲዮ ግሎሪያ። ክብር ለእግዚአብሔር ይሁን። ወንጌል በዚህ ምድር ይሰበካል። ሶማሊያኖች ይድናሉ። ዛሬ እዚህ ወርሺፕ እንዳየነው አንድ ቀን አይ ዶንት ኖ year from now maybe 5 ዓመት 10 ዓመት እንዲህ አይነት ትውልዱ ሶማሌ ውስጥ ተነስተው the younger generation ሲሰብኩ ጌታን ሲያመልኩ ከልጆቻችን ከትውልዱ ጋር ሲያመልኩ እናያለን። አሜን፣ አሜን፣ አሜን። ሁሉ ነገር ቢጠፋብን ከሰማነው ነገር ዋናው ቁም ነገር ልንገራችሁ። ሁሉ ነገር ቢጠፋብን ይሄ አይጠፋብን። ወንጌል ለፍጥረት ሁሉ ተዳርሶ ለፍጥረት ለሶማሌ ተዳርሶ እግዚአብሔር አምላክ በአሕዛብ ሁሉ እንዲከብር ስለ ወንጌል እንደሚገባ እንኑር። ስለ ወንጌል ሁሉን እናድርግ። ጊዜው የኛ ነው። ተራው የኛ ነው። እኛ ካልሄድን ማን ይሄዳል? አሁን ካልሄድን መቼ እንሄዳለን? እዚህ ካልሄድን የት እንሄዳለን? ጊዜው አሁን ነው። ቦታው እዚህ ነው። የምንናገረው እኛ ነን። ክብር ለእግዚአብሔር ይሁን። ቆመን እንጸልያለን። ምናልባት መሳሪያ የምትጫወቱ በለውሳስ ክላሲካል ብትጫወቱልን ጥቂት ደቂቃ ብንጸልይ፣ 1 22 ደቂቃ አለን ብንጸልይ